አምበል ዘጋቢ ፊልም ባይተዋሩ ብላቴን ጌታ ዶክተር ሎሬንሶ ትዕዛዝ መብራቱ ለአገራችን ኢትዮጵያ ዕውቀታቸውን ሀብታቸውንና ሕይወታቸውን የገበሩ በርካታ ባለውለታዎች መካከል አንዱ ናቸው። በጸረ ኮሎኒያል ትግል ውስጥ የተጫወቱት ከፍተኛ ሚና ኢትዮጵያ በዓለም አቀፍ የዲፕሎማሲያዊ መድረክ ላይ ተሰሚነት እንድትቀዳጅ አድርጓታል። ሎሬንሶ ትዕዛዝ መብራቱ ለአገራቸው ዲፕሎማት፣ አርበኛ፣ ጋዜጠኛና ሰላይ በመሆን በተለያዩ የሙያ ዘርፎች ተሰማርተው ያገለገሉና በዱር በገደሉ ከተዋደቁ የኢትዮጵያ አርበኞች እኩል ለኢትዮጵያ ነጻነት በፍጹም ልባቸው በፍጹም ነፍሳቸው የታገሉ መልካሙን ገድል የተጋደሉ የአገር ባለውለታ ናቸው። ሎሬንሶ ትዕዛዝ መብራቱ ትውልዳቸውም ሆነ እድገታቸው በኤርትራ አካለ ጉዜ አውራጃ አዲቀይ ከተማ ነው። የመጀመሪያና ሁለተኛ ደረጃ ትምህርታቸውን በአስመራና በከረን ከተሞች በሚገኙ የተለያዩ የካቶሊክ ሚስዮኖች ስር በሚተዳደሩ ትምህርት ቤቶች የሚሰጠውን በተለይም ለአገር ተወላጆች ብቻ የተፈቀደውን ትምህርት ተከታትለዋል። በወቅቱ ትምህርታቸውን እንዳይቀጥሉ ያገዳቸውን የኢጣሊያ ቅኝ አገዛዝ ሥርዓት በኤርትራ ተወላጆች ላይ ያደርስ የነበረውን ጭቆናና የመብት ጥሰት በመቃወም ጥቂት ወጣቶች ጀምረውት በነበረው ትግል ንቁ ተሳታፊ ነበሩ። በጊዜው በአስመራ የኢትዮጵያ ቆንስላ ከነበሩት ደጃዝማች ነሲቡ ዘአማኑኤል ጋር የጠበቀ ግንኙነት የመሰረቱት ሎሬንሶ ትዕዛዝ መብራቱ የቤኒቶ ሙሶሊኒ ፋሽስት መንግስት ኢትዮጵያን ለመውረር በሚስጥር እያደረገ ያለውን ዝግጅትና ሌሎችንም ወታደራዊ ምስጢሮች የያዘ ሰነድ ለደጃዝማች ነሲቡ ሰጥቷቸው እሳቸውም የኢጣሊያ የጸጥታ ሰራተኞች በአይነ ቁራኛ እየተከታተሏቸው መሆኑን መረጃ ስለደረሳቸው ወጣቱ ሎሬንሶ በፍጥነት ኤርትራን ለቀው ወደ አዲስ አበባ እንዲሄዱ በማሳሰብ የመጓጓዣ ገንዘብ ሰጥቷቸው። በወቅቱ ሎሬንሶ ኑሯቸው የተደላደለ ቢሆንም ፋሽስት በወገኖቻቸው ላይ ደርስ የነበረው ግፍና መከራ ሁልጊዜም እረፍት የሚሰጣቸው አልነበረምና በኑሯቸውም ደስተኛ ሆነው አያውቁም። በገዛ አገራቸው ከሰው በታች ሆኖ መታየቱ ሊሸከሙት የማይችሉት ነገር ሆነባቸው። ወትሮም የፋሽስትን ሥራ ለመታገል የሚቆርጥበትን ቀን ሲጠብቅ ለነበረ ወጣት ልብ ውሳኔው ለነገ የሚተው አልነበረምና የትውልድ አገራቸውን በመልቀቅ ወደ የመን ተሰደዱ። እንደ አውሮፓውያን አቆጣጠር በ1924 ዓ.ም በስደት የመን ኤደን ከተማ ሳሉም የሕይወታቸውን አቅጣጫ የለወጠ አንድ አጋጣሚ ተፈጠረ። ይኸውም በወቅቱ የኢትዮጵያ መንግሥት አልጋ ወራሽ የነበሩት ራስ ተፈሪ መኮንን የመን አገር ኤደን ከተማ በሄዱበት አጋጣሚ ከሎሬንሶ ጋር ለመገናኘት ቻሉ። አልጋ ወራሽ ተፈሪ መኮንን ወጣቱ ሎሬንሶ በኤርትራ የኢትዮጵያ ቆንስላ ከሆኑት ደጃዝማች ነሲቡ ጋር ያከናወኑትን ታላቅ ሚስጥራዊ ተልእኮና ያስገኙትን ውጤት በሚገባ ያውቁ ስለነበር ከወጣቱ ጋር ሲገናኙ በደስታ ተቀብለው ስማ ሎሬንሶ፣ ያደረግከው ታላቅ ተግባር ዋጋው ከፍተኛ ነው። እኛ ውለታህን ልንከፍልህ አንችልም። ኢትዮጵያ ትክፈልህ። አሁን እኛ ምን እናድርግልህ ሲሉ በአክብሮት ጠየቁ። ወጣቱ ሎሬንሶ እኔ አሁን የምፈልገውም የምጠይቀውም ትምህርቴን ተምሬ አገሬን ለማገልገል ነው ሲሉ መለሱ። አልጋ ወራሽ ተፈሪ መኮንን ወጣቱ ሎሬንሶ የጠየቋቸውን የከፍተኛ ትምህርት ፈረንሳይ ሀገር በሚገኘው ሞንፒሊዮ ዩኒቨርሲቲ የሕግና የመንግሥት አስተዳደር ትምህርት እንዲማሩ ላኳቸው። አምበል ዘጋቢ ፊልም ራስ ተፈሪ በየጊዜው ከሎሬንሶ ጋር በደብዳቤ ግንኙነት ያደርጉ ስለነበር ትምህርታቸውን ሲያጠናቅቁ ወደ ኢትዮጵያ በመምጣት በፈለጉት መንግሥታዊ ኃላፊነት ላይ እንደሚመድቧቸው ቃል በገቡላቸው መሠረት አልጋ ወራሽ ተፈሪ መኮንን ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ
ተብለው በነገሱ በዓመቱ ሎሬንሶ በሕግና የመንግሥት አስተዳደር ትምህርት በዶክትሬት ዲግሪ ተመርቀው ወደ ኢትዮጵያ ተመለሱ። በጊዜው ዘመናዊ ትምህርት የተማሩና በአስተሳሰባቸው ተራማጅ የሆኑ ኢትዮጵያንና ሕዝቧን ለማገልገል ፈቃደኛ የሚሆኑ ግለሰቦችን ሲያፈላልጉ ለነበሩት ቀዳማዊ ኃይለ ሥላሴ መልካም አጋጣሚ ነበር። በመሆኑም ዶክተር ሎሬንሶ ትእዛዝ መብራቱን በልዩ ሁኔታ ለተቋቋመው ፍርድ ቤት ፕሬዝዳንት አድርገው ሾሟቸው። በጊዜው በፋሽስት ኢጣሊያ የቅኝ ግዛት ስር ተተዳደር በነበረችው ኤርትራ የተንሰራፋው ግፍና መድሎ በርካታ የኤርትራ ተወላጆችን ለስቃይ የዳረገ ነበር። በዚህ ምክንያት ከ100,000 በላይ የሚሆኑ ኤርትራውያን ፋሽስታዊውን ሥራ ሸሽተው ወደ ኢትዮጵያ በመግባት በልዩ ልዩ የሥራ መስኮች ላይ ተሰማርተው በማገልገል ላይ ነበሩ። ፋሽስት ኢጣሊያ ኢትዮጵያን እስከወረረበት 1928 ዓ.ም ድረስም በፍትሕ ሚኒስቴር በጸሐፊነት በኢትዮጵያና በእንግሊዝ ሶማሌላንድ መካከል ድንበር ለማካለል በተሰየመው ኮሚቴ ውስጥ በአባልነት በ1927 ዓ.ም በኢትዮጵያና በኢጣሊያ መካከል ተፈጥሮ የነበረውን የወልወል ግጭት በሚያጣራው ኮሚቴ በአባልነት እንዲሁም የቀዳማዊ ኃይለ ሥላሴ የግል ጸሐፊ የነበሩና የዘውዳዊ መንግሥት የውጭ ግንኙነት ኃላፊ በመሆን አገልግለዋል። ዶክተር ሎሬንሶ በፋሽስት ኢጣሊያ ዘመን በዘውዳዊ መንግሥት የደህንነት መስሪያ ቤት የሐረርጌ አካባቢ ቢሮ ዋና ዳይሬክተር ነበሩ። በማይጨው ጦርነት ወቅትም ስለ ጦርነቱ ሁኔታ የኢትዮጵያ መንግሥት ቃል አቀባይ በመሆን ጦርነቱን በተመለከተ ለመዘገብ ወደ ኢትዮጵያ መጥተው ለነበሩ የተለያዩ ዓለም አቀፍ የዜና አውታር ዘጋቢዎች መግለጫ የመስጠትና የኢትዮጵያን መንግሥት አቋም ለዓለም ማኅበረሰብ የማሳወቅ ኃላፊነት የዶክተር ሎሬንሶ ትእዛዝ መብራቱ ነበር። በኢትዮጵያና በፋሽስት ኢጣሊያ መካከል በተካሄደው የማይጨው ጦርነት የፋሽስት ፍጹም የበላይነት የታየበት ነበርና በቀዳማዊ ኃይለ ሥላሴ ይመራ የነበረው የኢትዮጵያ ጦር ለማፈግፈግ ተገደደ። ንጉሠ ነገሥቱ ኮረም ላይ የጦሩን ኃይል በማሰባሰብ ዳግም ውጊያ ለመግጠም ሐሳብ አቀረቡ። ይሁንና የቅርብ ባለሟሎቻቸውና ሹመኞቻቸው በነገሩ ላይ ከመከሩ በኋላ ዳግም ውጊያ መግጠሙ ከጥቅሙ ይልቅ ጉዳቱ የበለጠ እንደሆነ ለንጉሠ ነገሥቱ ሐሳብ አቀረቡ። ይህን ተከትሎ የሚኒስትሮች ምክር ቤት በአብላጫ ድምፅ ንጉሠ ነገሥቱ አገር ለቀው እንዲወጡ ውሳኔ አሳለፈ። የአዲስ አበባ መያዝ አይቀሬ ነበርና የንጉሠ ነገሥቱን መቀመጫ መቀየር ያስፈልግ ነበር። እናም የት ይሁን በሚለው ላይ የተለያዩ አስተያየቶች ቢቀርቡም የዶክተር ሎሬንሶን ያህል ግን ሚዛን የሚደፉ አልነበሩ። ዶክተር ሎሬንሶ የኢትዮጵያ መንግሥት መቀመጫ ወደ ምዕራብ ኢትዮጵያ ኤሊባቦር፣ ጎሬ ከተማ ማዞርና ጠላትን በሁሉም መስክ በመፋለም ከ40 ዓመታት በፊት አድዋ ላይ እንደረታናት ሁሉ ልዩ አደረጃጀቶችን በመፍጠር ጠላትን እንፋለመው የሚል ሐሳብ አቅርበው ነበር። ይህም ተቀባይነት በማግኘቱ ቀዳማዊ ኃይለ ሥላሴ የመንግሥታቸውን መቀመጫ ወደ ጎሬ እንዲዞር፣ የዘውዳዊ መንግሥት እንዲጠብቁ ደግሞ ልዑል ራስ ምሩ ኃይለ ሥላሴን በመሰየም አዲስ አበባን ለቀው በባቡር ወደ ጅቡቲ ተጓዙ። ከዚያ ወደ ኢየሩሳሌም በመሄድ ከጥቂት ወራት ቆይታ በኋላ በመርከብ ተሳፍረው ወደ አውሮፓ ተጓዙ። አምበል ዘጋቢ ፊልም ንጉሠ ነገሥቱን አጅበው ወደ አውሮፓ ከሄዱት ሹማምንት መካከል አንዱ ዶክተር ሎሬንሶ ትእዛዝ መብራቱ ነበሩ። የፋሽስት ወረራ የዶክተር ሎሬንሶን ሕይወት በብዙ መልኩ የቀየረ ነበር። ከወረራው በፊት በአገራችን የመጀመሪያዋ ሴት ኢትዮጵያዊት የፓርላማ አባል ገጣሚና ጸሐፌ ተውኔት ከሆኑት ከወይዘሮ ስንዱ ገብሩ ጋር ትዳር መስርተው ይኖሩ ነበር። የፋሽስትን ወረራ ተከትሎ ግን በዶክተር ሎሬንሶና በባለቤታቸው ወይዘሮ ስንዱ መሃል አንድ ልዩነት ተፈጠረ። ይኸውም ዶክተር ሎሬንሶ ፋሽስትን ከኢትዮጵያ ውጭ በዲፕሎማሲው ግንባር ለመዋጋት ሲወስኑ፣ ወይዘሮ ስንዱ ደግሞ እዚሁ ኢትዮጵያ ውስጥ ሆነው ከሌሎች አርበኞች ጋር መፋለምን ምርጫቸው በማድረጋቸው መለያየታቸው ግድ ነበር። በዚህ ሁኔታም የፋሽስት ኢጣሊያ ወረራ
ለትዳራቸው መፍረስ ምክንያት ሆነ። ወራሪው የፋሽስት ኢጣሊያ ጦር ሚያዝያ 27 1928 ዓ.ም የኢትዮጵያ ንጉሠ ነገሥት መናገሻ የነበረችው አዲስ አበባ ከተማን በቁጥጥሩ ስር አደረገ። እንግዲህ የፋሽስትን ኃይል በጦር ማሸነፍ አልሆነምና ሌላ የትግል ስልት መዘየድ የግድ ሆነ። ከአሜሪካዊው ኮልሰንና ከስዊዛዊው ኤቨርሰን ጋር በመሆን የኢትዮጵያ ንጉሠ ነገሥት መንግሥትን አቤቱታ ጄኔቭ ለሚገኘው ሊግ ኦፍ ኔሽን በማቅረብ መንግሥትና ሕዝብ የጣለባቸውን ከፍተኛ ኃላፊነት በብቃት መወጣታቸውን ታሪክ ከሚመሰክርላቸው ኢትዮጵያውያን አንዱ ዶክተር ሎሬንሶ ትእዛዝ መብራቱ ናቸው። ግርማዊ ቀዳማዊ ኃይለ ሥላሴ ዛሬ ድረስ በዓለም አቀፍ ደረጃ የሚታወቁበትንና ሰኔ 23 1929 ዓ.ም በጄኔቭ ለሊግ ኦፍ ኔሽን ያቀረቡትን በኢትዮጵያ የተጫረው ሰዓት ዓለምን ያቀጣጥላል፣ እግዚአብሔርና ታሪክ ፍርዳችሁን ሲያስታውሱት ይኖራሉ የሚለውን ታሪካዊ ንግግር ያዘጋጁላቸው ዶክተር ሎሬንሶ ትእዛዝ መብራቱ፣ ኤፍሬም ተወልደ መድህን፣ ጆን ስፔንሰርና ኤቨርት ኮልሰን ናቸው። በኢኮኖሚና ወታደራዊ መስክ እጅጉን ኋላ ቀር የነበረችው ኢትዮጵያ በዓለም አቀፍ መድረኮች ተጽዕኖ ፈጣሪ የነበረችውን ኃያሏን ኢጣሊያ በዲፕሎማሲው ግንባር ለመፋለም ስትነሳ በየትኛው አቅሟ ብለው የተሳለቁ ጥቂት አልነበሩ። በእርግጥ በዲፕሎማሲው ግንባር ቢያንስ ተፎካካሪ ለመሆን ስለ ዓለም ፖለቲካ፣ ኢኮኖሚ፣ ወታደራዊና የፍትሕ ሥርዓት በቂ ዕውቀት ያለው፣ በንግግሩ ሰዎችን የማሳመን ብቃት የተካነ እንዲሁም በዓለም አቀፍ መድረክ ዋነኛ የዲፕሎማሲ ቋንቋዎች የሆኑትን እንግሊዝኛ፣ ፈረንሳይኛና ኢጣሊያንኛ አቀላጥፎ መናገር የሚችል ጠንካራ ዲፕሎማት ያስፈልጋል። ኢትዮጵያም እንዲህ ያለውን ዲፕሎማት ማግኘት ፈተና ሆኖባት ስታማተር በነበረበት ፈታኝ ጊዜ እንግሊዛዊቷ እመት ሲልቪያ ፓንክረስት ናቸው ለኢትዮጵያ ጠበቃ ይሆኑላት። ዶክተር ሎሬንሶ ትእዛዝ መብራቱ፣ ሐኪም ወርቅነህ እሸቴ፣ ዶክተር መላኩ በያን፣ ኢንጂነር አያና ብሩ፣ ሲራክ ህሩይ ወልደ ሥላሴ እንዲሁም ሌሎች ኢትዮጵያውያን ከሲልቪያ ፓንክረስት ጋር በመቀናጀት የፕሮፓጋንዳና ዲፕሎማሲያዊ ዘመቻ ማካሄድ ጀመሩ። ዓለም አቀፉ ማኅበረሰብ የፋሽስት ፕሮፓጋንዳ ሐሰተኛ መሆኑን በመገንዘብ ለኢትዮጵያ የነጻነት እንቅስቃሴ ዕውቅና እንዲሰጥ በተደረገ ትግል ውስጥ የዶክተር ሎሬንሶ ሚና ከፍተኛ ነበር። በ1932 ዓ.ም ገደማ የኢትዮጵያን ነጻነት ዳግም ለማረጋገጥ ጀመረው ፈርጀ ብዙ ትግል ያስገኘውን ተስፋ የሚያጨልምና ለፋሽስት ደግሞ ፖለቲካዊ ጠቀሜታ የሚያስገኝ አንድ ኩነት ተከሰተ። ይኸውም የፋሽስት አገዛዝ ካበቃ በኋላ ስለሚመሰረተው መንግሥት ሁለት ተቃራኒ ሐሳቦች መንጸባረቅ መጀመራቸው ነበር። ለንጉሠ ነገሥቱና ለዘውዳቸው ታማኝነታቸውን ያሳዩ እውነተኛና ቆራጥ ኢትዮጵያውያን አርበኞች የመኖራቸውን ያህል ወደ 900 ገደማ የሚሆኑ የአርበኞች መሪዎች በጎንደር ተሰባስበው በሚመሰረተው መንግሥት ንጉሠ ነገሥቱ የመሪነት ሚና እንደማይኖራቸውና ከዚህ ይልቅ ሕዝባዊ መንግሥት መቋቋም አለበት የሚል አቋም ያዙ። ይህ እንቅስቃሴ ንጉሡ የዓለም አገራትን በተለይም የታላቋ ብሪታንያን ድጋፍ እንዲያጡ የሚያደርግ ሲሆን በዚህም የተነሳ እየተፋጠነ በነበረው የነጻነት እንቅስቃሴ ላይ ትልቅ ጋሬጣ ሆነ። በመሆኑም እነዚህን ሁለት ሐሳቦች አስታርቆ ወደ አንድ የማምጣቱ ሥራ ፋታ የማይሰጥ ሆኖ ተገኘ። ቀዳማዊ ኃይለ ሥላሴ ለዚህ ውስብስብ ጉዳይ መፍትሄ እንዲያፈላልጉ ኃላፊነቱን የሰጡት ለዶክተር ሎሬንሶ ትእዛዝ መብራቱ ነበር። ዶክተር ሎሬንሶ ይህን ከባድና አደገኛ ግዳጅ ለመወጣት ከነበሩበት እንግሊዝ አገር ውለው ሳያድሩ ፊታውራሪ መብራቱ በሚል ስም የጉዞ ሰነድ አዘጋጅተው በመያዝ በመጀመሪያ ወደ ግብፅ አሌክሳንደሪያ በመቀጠልም ወደ ሱዳን ካቀኑ በኋላ በሚስጥራዊ መንገድ ድንበር አቋርጠው ወደ በጌምድር ጎንደር ዘለቁ። አምበል ዘጋቢ ፊልም በኢትዮጵያ ባደረጉት አጭር ቆይታም የጸረ ፋሽስት ንቅናቄው ዋነኛ መሪዎች ከሆኑ 10,000 ያህል ስመጥር የጦር አበጋዞችና አርበኞች ጋር
ሰፊ ውይይት ካደረጉ በኋላ ለንጉሠ ነገሥቱ ያላቸውን ታማኝነት የሚያረጋግጥ ፊርማ በማሰባሰብ ወደ እንግሊዝ አገር ተመለሱ። በዚህ መነሻነትም ቀዳማዊ ኃይለ ሥላሴ መንግሥታቸው መልሶ እንዲቆም በማድረግ የላቀ ሚና የነበራትን የብሪታንያን ድጋፍ ለማግኘት ቻሉ። የፋሽስቱ መሪ ቤኒቶ ሙሶሊኒ በእንግሊዝና ፈረንሳይ ላይ ጦርነት ማወጁን ተከትሎም ኢትዮጵያውያን አርበኞች ሚሽን 101 የሚል ስያሜ የተሰጠውና በኮሎኔል ዳንኤል ሳንድፎርድ በሚመራው የእንግሊዝ ጦር ድጋፍ በመታገዝ የኢጣሊያን ጦር ከአገራቸው ጠራርገው ለማስወጣት የሚያስችል ረቂቅ ፕላንና ስትራቴጂ ተዘጋጀ። ይህን ዕቅድ ወደ ተግባር ለመለወጥ ደግሞ የጠላትን አጠቃላይ አቋምና ስትራቴጂ ማጥናት እንዲሁም በጎጃምና በዙሪያዋ ያሉ አርበኞችን ማበረታታትና ለፋሽስት ያደሩ ባንዳዎች ጠላትን ከርተው ከኢትዮጵያውያን አርበኞች ጋር እንዲቀላቀሉ ማድረግም አስፈላጊ ነበር። ይህን እጅግ አደገኛ ተልእኮ ለመወጣት ዶክተር ሎሬንሶ ትእዛዝ መብራቱ ከአዛዥ ከበደ ተሰማና ሌሎች ኢትዮጵያውያን ጋር በመሆን የእንግሊዝ ጦር ባልደረቦችን ይዘው በድብቅ በሱዳን ድንበር በኩል በማቋረጥ አስቸጋሪ መልክዓ ምድር ያለውን የሰሜን ምዕራብ ኢትዮጵያ ግዛት በመዝለቅ ግንኙነት መመስረት ቻሉ። በግንኙነታቸውም ወቅት ንጉሠ ነገሥቱ በእንግሊዝ መንግሥት ድጋፍ በነፃ አውጭነት ለመፋለም ወደ አገራቸው የመምጣታቸውን ዜና ከነ ዶክተር ሎሬንሶ የሰሙ አርበኞችና ወገኖች በሙሉ መልካም መስተንግዶ አደረጉላቸው። ብርጋዴር ጀነራል ዳንኤል ሳንድፎርድ ያኔው ኮሎኔል በጎጃም ጠቅላይ ግዛት ከሚንቀሳቀሱ ኢትዮጵያውያን አርበኞች ጋር ለመመስረት ያቀደውን ግንኙነት ብሎ የጀመረው ከፊታውራሪ አየለ መኮንን ጋር ሲሆን በመቀጠል ከደጃዝማች መንገሻ ጀንበሬ ጋር ነበር። በአጭር ጊዜ ውስጥም የኢጣሊያን ጦር የግንኙነት መስመሮች ማቋረጥ፣ የስንቅና ትጥቅ ማከማቻ መጋዘኖችን ማጋየት፣ በፋሽስት የጦር ሰፈሮች ላይ ድንገተኛ ጥቃት የማድረስ ተልእኮችን በሥራ ላይ እንዲውል አደረጉ። የፋሽስት ጦር እየተካሄደ ስለነበረው እንቅስቃሴ መረጃ ስለነበረው ተልእኮን ለማኮላሸት ጦር አዝምቶ ነበር። ፊታውራሪ አየለ መኮንን የሚሽን 101 ግብረ ኃይልን እንቅስቃሴ ለመግታት በዘመተው የኢጣሊያ ጦር ላይ ከጀርባ ጥቃት በመሰንዘር በኮሎኔል ዳንኤል ሳንድፎርድ የተመራው የሚሽን 101 ግብረ ኃይል ከጥቃቱ አምልጦ ጉዞ እንዲቀጥል አደረጉ። ከዚህ በኋላ ዶክተር ሎሬንሶ ትእዛዝ መብራቱ ወደ ሱዳን በመመለስ ከቀዳማዊ ኃይለ ሥላሴና ከክብር ተከታዮቻቸው ጋር ከሱዳን በጎንደር በኩል ረጅሙን የነጻነት ጉዞ በማድረግ ንጉሠ ነገሥቱ ወደ አገራቸው በድል አድራጊነት እንዲገቡ ጥርጊያውን ያመቻቹ ታላቅ አርበኛ ናቸው። ንጉሠ ነገሥቱ ለ5 ዓመታት ተነጥቆ የቆየውን የኢትዮጵያን ሉዓላዊ ነጻነት ሚያዝያ 27 ቀን 1933 ዓ.ም መናገሻ ከተማቸው በመግባት ሲያረጋግጡ ዶክተር ሎሬንሶ ትእዛዝ መብራቱም እንደዚያ የደከሙለትን የኢትዮጵያ መንግሥት ወደ ሥልጣን የመመለስ የድል ውጤት ከሕዝቡና ከአርበኞች ጋር አጣጥመዋል። አገራችን ኢትዮጵያ በርካታ ዜጎቿ ለሞት ለሕመምና አስከፊ ለሆነ ስደት የተዳረጉበትን እውነተኛና ጀግና ልጆቿ በቆራጥነት በከፈሉት ከፍተኛ መሥዋዕትነት ዳግም ነጻነቷን ብትቀዳጅም እንግሊዛውያኑ ግን የኢትዮጵያን ሉዓላዊነት ሙሉ ለሙሉ ከማክበር ይልቅ በእነሱ የሞግዚት አስተዳደር ስር ንጽቆይ ለማድረግ እጅግ ውስብስብ የሆነ ሴራ መሸረብ ጀመሩ። ይህን የእንግሊዛውያኑን ተንኮልና ሴራ የተረዱት ቀዳማዊ ኃይለ ሥላሴ ብስለት በተመላበት መልኩ የያዙትን አጀንዳ ለማክሸፍ ከፍተኛ ጥረት ማድረግ ጀመሩ። ንጉሠ ነገሥቱ በሚያደርጓቸው እንቅስቃሴዎች ሁሉ ዶክተር ሎሬንሶና የእንግሊዛውያኑን መሠሪያ አካሄድ ቀድሞ የተረዱ ሌሎች ኢትዮጵያውያን ከጎናቸው ነበሩ። ይህም ተሳክቶ እንግሊዞች ጓዛቸውን ጠቅልለው እንዲወጡ ተደረገ። ዶክተር ሎሬንሶ መልሶ በቆመው ዘውዳዊ መንግሥት ውስጥ በቅድሚያ ከ1933 እስከ 1935 ዓ.ም በውጭ ጉዳይ ሚኒስትርነት የሰሩ ሲሆን ግንቦት 2 ቀን 1934 ዓ.ም ንጉሠ ነገሥቱ ብላቴ ጌታ የሚል ማዕረግ ከነሙሉ ክብሩ ሰጥተዋቸዋል። ከ1935 እስከ 1936 ዓ.ም
ከውጭ ጉዳይ ሚኒስትርነት ተነስተው የፖስታ የቴሌፎንና ቴሌግራም ሚኒስትር በመቀጠልም ከ1936 እስከ 1938 ዓ.ም በሶቪየት ኅብረት የኢትዮጵያ ባለሙሉ ሥልጣን አምባሳደር በመሆን ያገለገሉ ሲሆን በተጨማሪም በተለያዩ ዓለም አቀፍ ስብሰባዎች ኢትዮጵያን በመወከል ተሳትፈዋል። አምበል ዘጋቢ ፊልም ብላቴንጌታ ዶክተር ሎሬንሶ ትእዛዝ መብራቱ በመስከረም ወር 1938 ዓ.ም በፈረንሳይ ፓሪስ በዘጋጀው ዓለም አቀፍ የሰላም ኮንፈረንስ ላይ የሰላም ጉባኤ መልእክተኛ ሆኖ በመጓዝ ጉባኤውን ተካፍለው ወደ ኢትዮጵያ ከተመለሱ በኋላ የጤናቸው ሁኔታ መታወክ ጀመረ። በዚህም ምክንያት ከህዳር እስከ ግንቦት 1938 ዓ.ም ድረስ ኢትዮጵያ ውስጥ ለመቆየት ተገደው ነበር። በግንቦት ወር መጨረሻ ላይ ጥቂት ስላገገሙ በህመም ምክንያት ያቋረጡትን ስራቸውን ለመቀጠል ወደ ሞስኮ ሲመለሱ በስዊድን ስቶክሆልም ቆይታ አድርገው ነበር። በቆይታቸውም ወቅት ህመማቸው በድጋሚ አገርሽቶ ጤንነታቸው የበለጠ እየታወከና ህመማቸው እየጠናባቸው ሄደ። በመጨረሻም ሰኔ 16 ቀን 1938 ዓ.ም በ46 ዓመታቸው ከዚህ ዓለም በሞት ተለዩ። አስከሬናቸውም ከስዊድን ስቶክሆልም ወደ አዲስ አበባ መጥቶ ሰኔ 24 ቀን 1938 ዓ.ም በቅድስት ሥላሴ ካቴድራል በክብር አርፏል። በቀብር ሥነ ሥርዓቱ ላይ የተገኙት ግርማዊ ቀዳማዊ ኃይለ ሥላሴ ልጄ ልጄ እያሉ በማልቀስ በበርካታ ውጣ ውረዶች ውስጥ አብረዋቸው የተጓዙትንና የኢትዮጵያ ባለውለታ የነበሩትን ታላቅ ሰው አገሪቱና መንግሥታቸው ማጣቱን በመሪር ሐዘናቸው አሳይተዋል። ለሀገራቸው ኢትዮጵያ ከወጣትነታቸው አንስቶ እስከ ዕለተ ሞታቸው ያለ ረፍት የሠሩ ለሕይወታቸው ሳይሳሱ ወኔም በሚጠይቁ ፈታኝ የግንባር ትግሎች በአርበኝነት የተሳተፉ ለአገራቸው ነጻነት የሚዋደቁ ወገኖቻቸውን ያደራጁ አገራቸውንና መንግሥታቸውን በመወከል በአስፈላጊውና በትክክለኛው ቦታ በተገቢው ሰዓት ደርሰው ዲፕሎማሲያዊ ተልእኮአቸውን የተወጡ በስለላና በጋዜጠኝነት ኢትዮጵያን ያገለገሉ እንዲሁም ደማቅ አሻራቸውን በፍትሕ ሚኒስቴርና በውጭ ጉዳይ ሚኒስትር መስሪያ ቤቶች የተዉት ብላቴንጌታ ዶክተር ሎሬንሶ ትእዛዝ መብራቱ እውነተኛ ፓን አፍሪካኒስት ታጋይና ዕውቅ ዲፕሎማት ሲሆኑ እጅግ መልካም በሆነው ስብዕናቸው ሁልጊዜ ስማቸውን ከመቃብር በላይ ሕያው በሚያደርግ ተጋድሎ ያለፉ የአገር ባለውለታ መሆናቸውን ብዙዎች ይመሰክራሉ። በወቅቱ ለንባብ ይበቃ የነበረው ሰንደቅ ዓላማችን የተባለው ጋዜጣ ጠቅላይ ሚኒስትሩ ቢተወደድ መኮንን እንዳልካቸው በቀብር ሥነ ሥርዓቱ ላይ ባደረጉ ንግግር ሎሬንሶ ዛሬ በአካል ከእኛ ጋር አይደለህም፣ ታሪክ ግን ሁልጊዜም ታላቅ አርበኝነትህን ያስታውሳል። ከሁላችን በላይ በሠራኸው ሥራ በፈጸምከው ክህነት ከሁላችንም ጭንቅላትና ትከሻ በላይ ከፍ ብለህ ትቆማለህ። ኢትዮጵያን ነፃ ለማውጣት ላበረከትከው የላቀ አገልግሎት በኢትዮጵያ ታሪክ ውስጥ ትልቅ ቦታ አለ። የዓላማ ጽናትህ፣ ጀግንነትህና የግል አስተሳሰብህ ለዘላለም በሚሊዮን የሚቆጠሩ ኢትዮጵያውያንን የሚያነሳሳ ነው ብለዋል። አምበል ዘጋቢ ፊልም